አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ሐምሌ 9 በዚህች ቀን የአምስቱ አህጉር ኤጲስቆጶስ ቅዱስ ቴዎድሮስ በሰማዕትነት አረፈ። ዲዮቅልጥያኖስም በካዳና ጣዖትን ባመለከ ጊዜ ምዕመናንን ያሰቃያቸው ዘንድ መኳንንቱን ወደ ሀገራቸው ሁሉ ላከ። ለጣዖትንም እንዲሰግዱ ያስገድዳቸው ነበር። ስሙ ፊላጦስ የሚባል አንድ መኮንንም ወደ አፍራቂያ ሀገር መጣ። በዚህም ቅዱስ ለክርስቲያን ወገን መምህር እንደሆነ ነገር ሰሩበት። መኮንኑም ወደ እርሱ አስቀርቦ ለአማልክት እንዲሰዋ አዘዘው። ቅዱስም እንዲህ ብሎ መለሰለት፣ ሰማይ ምድርን የፈጠረ አምላክን ትተን ጣዖት ማምለክ አይገባንም። መኮንኑ በውኑ አርጤምስንና አቢሎንን አርደሚስንም ሌሎች አማልክትንም ይለያቸዋል። ሌላ ነውን? አንተ የምትናገርለት አምላክ ካለ እነዚህ አማልክት አይደሉምን? አለው። ቅዱስ ቴዎድሮስም መልሶ አዎን አማልክት አይደሉም፣ ክብር ይግባውና ከአንድ ከኢየሱስ ክርስቶስ በቀር አምላክ የለም፣ እርሱም ለፍጥረቶች ሁሉ ፈጣሪያቸው ነው አለ። መኮንኑም ኃይል ቃል ስለ መለሰለት ተቆጥቶ 40 ቀን በግርፋትና በስቅላት በእስራትና በመንኮራኩራት እንዲያሰቃዩት አዘዘ። እርሱ ግን ትእዛዙን አልሰማም። ከስቃዩም የተነሳ አልፈራም። ከዚህም በኋላ ራሱን በሰይፍ እንዲቆርጡት አዘዘ። በመንግስተ ሰማያትም የሰማዕትነት አክሊል ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን ለዘላለሙ አሜን። ዳግመኛ በዚች ቀን ከቆጵሮስ ሀገር ቅዱስ ቴዎድሮስ በሰማዕትነት አረፈ። ከእርሱም ጋራ ሶስት ሴቶችን ያሰቃዩት የነበሩ 2 መኳንንት ሉኪያኖስና ድግናኒዮስ አረፈ። ይህም እንዲህ ነው። ይህ ቅዱስ ወደ እነዚህ መኳንኖች በከሰሱት ጊዜ እርሱ ክርስቲያን የቆጵሮስ ኤጲስቆጶስ እንደሆነ ሰምተው ወደ እርሱ አቀረቡት። ስለ ሃይማኖቱም ጠየቁት። እርሱ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። በበትሮቹም እየደበደቡና እየገረፉ ቀጡት። እርሱም እየዳከ ሄዶ ጣዖቱን ረገጠው፣ ከመንበሩም ላይ ገልብጦ ጣለው። እሊህም 2 መኳንንት ተቆጥተው ጽኑ ስቃይን አሰቃዩት። ስጋውንም በማቅ ጨርቂ ጨውና ኮምጣጤን ነክረው ፈጩት። እርሱንም ጣዖታትን ይረግም ዘንድ ሁለተኛም ምላሱን ቆረጡት። ያን ጊዜ በዚያ ከነበሩ ሴቶች እንዲስቱ ምላሱን አንስታ ወሰደች። ከዚህም በኋላ ቅዱስን ባሰሩት ጊዜ ከሴትየዋ እጅ ምላሱን ተቀብሎ በሆዱ ላይ አኖራት። ወዲያውኑ ምላሱ ተዘርግታ ወደ አፉ ገባች። አንዲት ነጭ እርግብ መጥታ በቅዱሱ ላይ ዞረች። ሁለተኛም ሶሪት ወፍ መጥታ በላዩ ተቀመጠች። እሊህም 2 መኳንንት አይተው አደነቁ። ሉኪዮስም ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። ያን ጊዜ መኮንኑ ድግናኒዮስን ተቆጥቶ ከቅዱስ ቴዎድሮስ በኋላ ይከተሉ የነበሩ 3 ሴቶችን ገደላቸው። ከዚህም በኋላ ቅዱስ ቴዎድሮስ ነፍሱን በሰጠ ጊዜ እርግቧን ሶሪትን ወፍ በረው ሄዱ። ድግናኒዮስም አደነቀ። ሉኪያኖስም የክርስቲያን ሃይማኖት የቀናች እንደሆነች አስረዳው። ክብር ይግባውና በጌታችን በኢየሱስ ክርስቶስም አመነ። ከዚህም በኋላ 2 መኳንንቶች ከቆጵሮስ ሀገር በመርከብ እስከ ቆጵሮስ ሄዱ። በዚያም ክርስቲያኖች ሲያሰቃዩዋቸው ሌላው መኮንን አገኘ። ሉኪያኖስም ከድግናኒዮስም ተሰውሮ በመኮንኑ ፊት ቆመ። የጣዖታቱንም መንበር ገለበጠ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊል ተቀበሉ። ድግናኒዮስም ስጋውን ወስዶ ገንዘው ቀበረው። ከዚህም በኋላ ድግናኒዮስን በመኮንኑ ፊት ቆሞ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። ይህም በሰይፍ ራሱን ቆርጠው የሰማዕትነት አክሊል በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን መስተጋደል አባ ሕርያን አረፈ። የዚህ ቅዱስ የአባቱ ስም ድስጣ የእናቱ ስም ካልሞና ነው። የሀገሩም ስም
አይነ ፀሐይ ይባላል። እርሱም ቀድሞ በወጣትነቱ ጊዜ የወርቅና የብር እንጥርኝ ነበረ። በስራውም የተመሰገነ ነው። በአንዲት ቀንም ከአረብ አገልጋዮቹ አንዲት ሴት መጥታ ለጆሮዎቿ ጉትቻ እንዲሰሩላት ለመነችው። ከሰራላትም በኋላ የሰራችበትን ዋጋ ከእርሷ ፈለገ። በፊቱም ራሷን ዘንበል አድርጋ ወንዶች ሴቶች የሚሽቱን ብትሻ እንሆኝ አለው ሌላ ገንዘብ ግን የለኝም አለችው። ይህም በሰማ ጊዜ አንቺ የጨለማውን አበጋዝ ልጅ ከእኔ ራቂ፣ ፊትሽም አታሳይኝ አላት። ከዚህም በኋላ ሞትና ፍርድ መኖሩን ለነፍሱ እያሳሰባት በማደሪያ ውስጥ ጥቂት ቀን ቆየ። ተነስቶም ለድሆችና ለችግረኞች ገንዘብ መጸወተ። ከገንዘቡንም ከፍሎ ለእናቱ ሰጥቷት ተሰናበታት። ለ3 ቀን የሚበቃውንም ስንቅ ይዞ ወደ ገዳም ሄደ። እግዚአብሔርም የልቦናውን ንጽሕና ስላየ ስለ እርሱ መራራ የራቀውን ቦታ ወደ እርሱ ንጽሕናውን ስላየ መራው የራቀውን ቦታ ወደ እርሱ አቀረበለት። ወደ ኤርትራ ባህር ዳርቻንም በአንዲት ቀን አደረሰው። ቆሞ ሳለም ነጭ ልብስ የለበሱና እንደ ፀሐይ የሚያበራ መስቀልን የተመረኮዙ 3 ሰዎችን ተገለጡለት። አነቁትና ከእርሳቸው ጋር ወሰዱት። ወደ አትክልት ቦታንም በደረሰ ጊዜ በትርና የዕንቁ መስቀል ሰጡት። በዚያም በአንገቱ ጸለየና በአንድነት ጸለዩና ሰገዱ። ከሰገዱትም በኋላ ራሱን ቀና ባደረገ ጊዜ ከእርሳቸው ያገኘው አልነበረም። በመለየቱም አዘነ፣ አለቀሰ። ከዚህም በኋላ ከአትክልት ቦታ ቅጠል እየበላ ውሃም ከእርሷ እየጠጣ ኑሮውን በብሕትውና አደረገ። ወደ ቦታዎቹና ወደ ዋሻዎቹ ለመሄድ የፈለገ እንደሆነ በትረ መስቀሉ ታበራለች ነበር። የረዘመውንም መንገድ ትጠቀልልለት ነበር። ልብሱንም ከነዚህ ዛፎች ቅጠል ነበር። የተረገመ ሰይጣንንም ተጋድሎውን ባየ ጊዜ ሰው ተመስሎ ወደ ክፉዎች ሰዎች ሄደ። እንዲህም ብሎ ነገራቸው። በእገሌ ሀገር የተሰወረ ገንዘብ አለ። የሚጠብቀውንም ከያዛችሁት ታገኛላችሁ። ወደዚያ ወንዝ ማዶ መርቶ አደረሳቸው። በደረሱም ጊዜ መሻገሪያ መንገድ አጡ። እጅግም ተጠምተው ነበርና ውሃውን እያዩ ወደ ውሃው መድረስ ተሳናቸው። ሁለተኛ በሚያስፈራው ዘንዶ ተመስሎ ቅዱስ ርያኖስ ውሃውን ሲጠማቸውን አንተ ለባሮችህን እንዴት አትራራም? እንዴትስ ውሃ አታጠጣቸውም? አለው። በዚህ የሚይዙትን መስሎት ነበርና ለቅዱስ ሐርያኖስ በአውሬ አንደበት እግዚአብሔር ያዘለፈው መስሎት ውሃ ቀዳላቸው። ያጠጣቸውንም ዘንድ ተሻገረ። እነርሱም ደህንነቱን አይተው ራሩለት፣ ልብስ ሊሰጡትን ወደዱ። እርሱ ግን አልተቀበላቸውም። ወደ በዓቱም ተመለሰ። ሰይጣንም ተንኮሉ በከሸፈበት ጊዜ በደጋጎች መነኮሳት ተመሰለ። ሊያስቱትም ወደ እርሱ ሄዱ። በመስቀል ምልክትንም ባማተበ ጊዜ አፍረው ተበተኑ። የዕረፍቱንም ሰዓት በቀረበች ጊዜ ቀድሞ ተገለጸውለት የነበሩ እነዚያ 3 ሰዎች መጥተው ገድሉን ጻፉ። ባረፈ ጊዜም ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን ለዘላለሙ አሜን። ዳግመኛ በዚች ቀን የመብራጣንና የቀፍፊሃላ ኤጲስቆጶስ የእንድርያኖስ መታሰቢያቸው ነው። የግብፃዊ የቅዱስ ሰርጊስ ቤተ ክርስቲያንም ቅዳሴ ቤት ነው። ዳግመኛ ከአባ ኤሲ ጋራ በሰማዕትነት የሞቱ የ5500ና የ4 ጭፍሮቹ መታሰቢያ ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። የቅዱሳን አምላክ ለእኛንም የአባቶቻችን ረድኤት በረከት ይላክልን አሜን። የወደቀ ነጥብ በአፈትካ አምላክ ይታረምልኝ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩስ መዚአከ መንግስት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ
በርክት አንት ማሰው ብሩክ ፍሬ ከርስኪ ተፈሲ ፍሲት ኦም ለተጸገ እግዚአብሔር ምስሌኪ ሳሉ ጸልይ መረት በንታና ሀ ፍቅር ወልክ ኢየሱስ ክርስቶስ ከመይስረደን ሀጣዊን ለዓለም ዓለም ለዘላለሙ አሜን።